የሰው ልጅ የሰው ነው። የራስሽን ልጅ መውለድ አለብሽ። አንቺና አባዬ ስትጋቡ ልጅ ተወልዶልኛለች። ከዛ ልጃችሁ ብሩክን አታግቢ፣ እንድታገቢ አልፈልግም። ስለ ልጅ ምናምን ጭራሽ እንዳታወሪበት። እዚህ ኪችን ለኪችን ለማንም ወጣቂ እንጂ። አንቺ ግን መቼ ነው ከዚህ ኪችን የምትወጪው? በቃ የሰው ልጅ የሰው ነው። ይኸውልሽ እሱን አንቺ አትነግሪኝም እሺ? እኛ ደግሞ ዘሯን ማየት እንፈልጋለን። ልለምን እህቴን ተውልኝ እባክህን። የእህትሽን ደስታ አትንጠቂያት። ምን አባሽ ነው ያልሽው አንቺ? የምን አባሽ ክፋት ነው? ለእህቴ ማሰበኝ ነው ክፋት? ንገሪኝ። የማይወልድ ሰው አታገቢም ማለት ነው ክፋት? ዘርሽን መተካት አለብሽ ማለት ነው ክፋት? ንገሪኝ። ትሰሚያለሽ? ምሳሌ አንቺ ምሳሌ ወይኔ ቅድስት ምንድን ነው የሚሻለው? ምሳሌ ቅድስት ቡራ የት ሄዶ ነው? ደውይለት በእናትሽ ምሳሌ ወይኔ ጉዴ ፈላ። ምንድን ነው ማረጋት? ምሳሌ ስልኩ እዚህ ነው ያለው። ለመድብ ደውይለት በቃ ቶሎ በይ መድብ። ምሳሌ ሰርፕራይዝ ያማችኋል እንዴ? ቆይ እናንተ ግዲና አይነፋም እንዴ? በእንደዚህ አይነት ነገር ትቀልዳላችሁ እንዴ? በጣም ነው የምታናድዱት። በጣም የኔ መቤት የኔ ንግስት፣ መጀመሪያ እችን ታረጊያለሽ። ቅድስዬ ወርቅና እንዳትይኝ ብቻ ላንቺ፣ ይሄን ደግሞ ለዓለም ስጫት። እሺ እንደምትወደው ተስፋ አድርጋለሁ። በጣም ነው የማመሰግነው ብሩኬ፣ ስለምትረዳኝ ስለምታከብረኝ፣ በቃ ስለ ሁሉም ነገር ነው የማመሰግነው። ወደድሽው ማይ? በጣም ከኔ ጋር እኮ ተመካክረን። አንቺ ሌባ! ቆይ እሺ፣ አንተ ግን ትገርማለህ። ቆይ ቤት በኩል ነው የገባኸው? ለማንኛውም ደስ ይላል። ወደድሽው? ሳሪ ማለት ታይ ወይኔ እንዴት እንደሚያምር እስኪ ልብስ እኮ ነው። እስኪ ያሳይ። ወይ ምሳሌ እንዴት ነው የሚያምረው! በጣም በስመ አብ በጣም ነው የሚያማምሩት። እንቺ ሂጂ ብሩኬን እዘዝልኝ በይው። ቅድስትዬ ውድ አይሆንም አይደል? ደግሞ አንቺ ምን አስጨነቀሽ? አይ ቅድስትዬ ያው ሰርግ ላይ ስለሆናችሁ ብዙ ወጪ እንዳይሆንባችሁ ይሄ ውይ የኔ ቅመም እኮ ነሽ። እኔ ይሄ እድገትሽ እኮ ነው በየቀኑ የሚያስገርመኝ። አሁን እማዬ አንቺና አባዬ ስትጋቡ ልጅ ትወልዱልኛለች። ከዛ ልጃችሁን ምግብ አበላላችኋለሁ፣ ምሳ አበላዋለሁ፣ ቁርስም አበላዋለሁ፣ ከዛ ነጫውተዋለሁ። እንዴ ቅድስትዬ ምን ነው የማይሆን ነገር አወራ እንዴ? ጥለሽኝ እኮ ሄድሽ። አንቺ ጦጣ ይኸውልሽ፣ ብሩኬን ግን እንደዚህ እንዳትይውሽ፣ ስለ ልጅ ምናምን ጭራሽ እንዳታወሪበት። ለምን? በቃ ምሳሌ አሁን እኮ ሰርግ አለበት። ስለ ሰርግ ብቻ ነው እሺ ማሰብ ያለበት። እኔ ምንሽ ቅድስትዬ እማዬ በይ። እማዬ አንቺ ግን መቼ ነው ከዚህ ክፍል የምትወጪው? ወተሽ እኮ ሳሙና ሞሮኮ ምናምን መግባት አለብሽ። ሰርግሽም ደርሷል። ምን ውስጥ ነው የማትገቢው? ነው የምትገቢው ነው ያልሽኝ? ጉድጓድ ውስጥ ግቢ እኮ አይደለም ያልኩሽ፣ ፏፏ በይ ለሰርግሽ ነው ያልኩሽ። ይጉድ! ቆይ አንቺ ከየት አመጣሽ ይሄን ሁሉ ነገር? በምን አወቅሽ እንዴ? እማዬ እኔ እኮ ድሮ ማውቀዋለሁ። ስልክ እስኪ ደግሞ ይቺ ምን ቀር የሚለው መስደውለው ይሄ ማናት? ምሳሌ ሂጂና ማበጠር ይዘሽልኝ ሂጂ። የት ነው ያለው? ሂጂና ፈልጊዋ። ምሳሌ ሂጂ ፈልጊው። የቱ ጋር? እሺ ንገሪኝ። ምሳሌ በቃ ውጪና እኔ እጠራታለሁ። ሂጂ ጎሽ ሂጂ። ሳይ ሄሎ ብሩኬ፣ ምን ፈለግሽ? ቅድስት ነሽ? እንዴት አደራችሁ? እግዚአብሔር ይመስገን።
በእናትሽ ማለት ልለምንሽ እንደው በፈጠረሽ በቃ ተይው አትደውይለት። ቅድስት እኔ አንቺ እንዳሰብሽው አይደለም። እኔና ብሩኬ የምናወራው ነገር ስላለ ነው። ምንድነው የምታወሩት? ቆይ አንቺ የምታወሪ ሰው አታሽ ነው? በቃ ተይው አልኩሽ እኮ በቃ ተይው። ይኸውልሽ ቅድስት እኔ የሰራሁትን ስህተት በጭራሽ መስራት የለብሽም። ብሩኬን ማጣት የለብሽም። እሱ ከምታስቢ በላይ ታማኝ ባል ነው። በቃ እመኚውና በሰላም ስጪው። እሱ ጭቅጭቅ አይወድም። ይኸውልሽ እሱን አንቺ አትነግሪኝም እሺ? ደግሞ ከአንቺ ምክር ምንም አልፈልግም። በቃ ተይኝ አልፈልግም። በቃ ደውይ በቃ ረፊ በቃ መሄዴ ነው። አንተ ልጅ ይኸው እስኪ ራስን እኮ እያጣ ነው መድብል። ለሰው ብለህ ቀን ከሌት ሩጫ። መቼ ነው የምታርፈው አንተ? ብሩክ አሁን እኮ እግዚአብሔር ይመስገን ነገሮች ሁሉ እኮ መስመር እየያዙ ነው። ያ የተረገመ ካሌብ የተባለ ሰውዬ ለአንድና ለመጨረሻ ጊዜ ካጋደምኩት በኋላ እኔም በደህና አርፋለሁ። በቃ ምን ካሌብ ብቻ። አሁንማ እኮ አንድ ቀን ውጪ አድረህ በመጣ ቁጥር እኮ ሌላ ጠላት እኮ እያፈራ ነው። ይባስ ብሎ አሁን ደግሞ የሞገስ ጠላትም ያንተ ጠላት ሆኖ አረፈ። አዎ ግን እሺ ምን ላድርግ ታዲያ? አይኔ እያየ የበደለኞች ነፍስ ሲጮህ ዝም ማለት ይችላል? መድብል ግን እኮ አንተ አንድ ሰው ነህ። ለስንቱ ትሆናለህ? ለአንተስ ማን አለ? እኔማ የተሻለኝን አድርጋለሁ። ግን ለአንተ ስላልከኝ ጥያቄ ለእኔ ዋስ ጠበቃዬ መድኃኔዓለም ነው። በቃ ሌላ ማንም የለኝም። በዚህ ጉዳይ እኔ እናንተ መቼም ቢሆን መስማማት አንችልም። እሺ ብቻ ግን ራስን ይጠብቅ። እኔ የምለው ስለ ካሌብ ግን ምን አዲስ ነገር አለ? ብሩክ አሁን እኮ የምሄደው በሱ ጉዳይ አንድ ሰው ለማግኘት ነው። ዛሬ ምንም ማድረገው ነገር የለም። ቆይ አብሬክ ልምጣ ነው። ብሩክ ያመሃል እንዴ? አንተ እኮ ሙሽራ ነህ። እዚህ ሆነ አንዳንድ ነገሮችን አስተካክል። አብሬ ልሂድ ትላለህ እንዴ? እሺ በቃ ሰላም ዋል። እሺ ቅድስት እንደምን ነሽ? እንዴት ነሽ አለ? አለሁ ደህና ነኝ። እና አባዬን አወራሻቸው? በጣም ፈልገውሽ ነበር። አረ ስልክ ያለው ላይ ነው አላወራኋቸው። ለነገሩ አንቺ ስልክሽ እንዴት ታይዋለሽ? እዚህ ኪችን ለኪችን ለማንም ወጣቂ እንጂ። አለም እስቲ እባክሽን ተይኝ። እስኪ ንገሪኝ፣ እኔ ባንቺ ቦታ ብሆን ሰርጌ ደርሶ እንዲህ ኪችን ለኪችን ወጥ ስሰራ እንዲህ ስር መጠመጥ ምናምን ዝም ትይኝ ነበር? እንደዛ ነው? እሺ ምን አድርጊ ነው የምትይኛለህ? ቆይ የቤቱን ስራ ማን ይስራው? ሰራተኛ የለ። ደግሞ ዋናው ነገር ፍቅር ነው። እባክሽ ዋናው ፍቅር ነው እንዴ? ሰራተኛ ሆነሽ እየኖርሽ ነው ዋናው ፍቅር ነው የምትይ? ቆይ ይሻለ ምን አድርጊ ምን ፍጠሪ ነው የምትይ? ቅድስት እኔ እኮ በጣም የተጨነኩ ነው። ለምን አትረጅኝም? ይኸውልሽ የሰው ልጅ የሰው ነው። የራስሽን ልጅ መውለድ አለብሽ። እኔ ግራ ገባኝ፣ ጭንቃኔ። እባክሽን ልለምንሽ፣ ብሩክን አታግቢ፣ እንድታገቢ አልፈልግም። ይኸውልሽ አለም ይገባኛል፣ የምትይው ነገር እኮ ይገባኛል። ግን ደግሞ ምሳሌ ለእኔም ልጄ ናት። ከህፃንነቷ ጀምሮ እኔ ነኝ ያሳደግኳት። በቃ እንደ ልጄ ነው ማያት። ቅድስት ስለ አንቺ እኮ አይደለም ስለ እሷ ነው። እመኚኝ፣ እሷ ስታርግ በፍጹም እንደ ልጅሽ አትሆንልሽም። በቃ የሰው ልጅ የሰው ነው። ቅድስት ልለምንሽ እባክሽን፣ ይሄ ሰርግ ይቅርብሽ፣ ታዩ በቃ። አለ እባክሽን፣ እኔ አሁን ይሄንን ነገር ማሰብ አልፈልግም። በቃ እኔ የምፈልገው ከሱ ጋር ብቻ መሆን ነው። እንዴ ቆይ ነገ ከነገ ወዲያ ከ20 ዓመት በኋላ አንቺ ምን ትሆኛለሽ? ምንም አልሆንም። በቃ እሱ ካለ ይበቃኛል። እንዴ እሱ ባይኖርስ? ማንበ ምንድነው የምታወሪው? ቆይ አንቺ ቅድስት ሰው እኮ እስከ መቼ እንደሚኖር አታውቂ። ቆይ አለም እኔስ ቀደም ይሄድ በምን ታውቂያለሽ? አንቺ ዝም በይ ሟርተኛ። አሁን ሂጂልኝ፣ ውጪልኝ። ወይኔ አለም በቃ እኔ ባንቺ ተስፋ ልቆርጥ ነው። አዎ ቁረጪ፣ ውጪ በቃ። አሁን ቅድስት እባክሽን ተይ። እሺ ጥሩ። ምን አለበት አለም? ቆይ አሁን እኔ ምን አለበት በመወሸርና በጨርስ። አለ አሁን ሌላ ምንም ጭቅጭቅ አልፈልግም። ውጪልኝ። ብሩክ ለጭቅጭቅ አይደለም የመጣሁት፣ ስለ ስጦታው ላመሰግንክ ነው። እሺ ችግር የለውም። እውነቴን ነው፣ በጣም ወድጄዋለሁ። አመሰግናለሁ። ግን የወደድሽው አትመስይም። እንዴት? ብትወጂውማ ታደርጊው ነበር ብዬ ነው።
ስላልፈለኩት ነው። እሺ ብሩክ አንድ ጥያቄ ልጠይቅ ነበር። ምንድነው? ብሩክ እባክህ ልለምንክ፣ በእናትህ ልለምን፣ እህቴን ተዋት፣ ከወደድካት ተዋት። በዛ ላይ አንተ ልጅ አለ። እውነቴን ነው የምልክ፣ እህቴን ወደ ሲኦል እየከተትካት ነው ያለው። ቆይ እኔ እኮ ግራ ነው የሚገባኝ። እንዲህ አይነት መውደድ አለ እንዴ? አለም ውጪልኝ። ብሩክ እባክህን ልለምን፣ በምሳሌ ሞት እንዳጨርሽው አለም፣ አሁን ውጪልኝ። ሌላ ነገር ሳይፈጠር አሁን ውጪ ከዚህ። አይ ብሩክ በፍጹም አልወጣም። የፈለግከውን አድርግ። አለም ውጪልኝ አልኩሽ። ብሩክ እኔ በኃይል አይደለም እየለመንኩ ያለው፣ በጸባይ ነው። እባክህን ተረዳኝ። እህቴን ተዋት። በቃ ላንተ አትሆንህም። እኛ ደግሞ ዘሯን ማየት እንፈልጋለን። ልለምን፣ እህቴን ተውልኝ እባክህን። ስለሱ እሷን አውሪያት። ለምን እኔ እንደመረጠች እሷን ጠይቂያት እንጂ ነው። ብሩክ ተወኝ እባክህ። እሷ ደንዝዛለች። ብላት ብነግራት ምንም አልሰማለችኝ። እተዋታለሁ። አሁን ግን ውጪ ከዚህ። እውነቴን ነው የምልህ ብሩክ፣ በጣም አዝናለሁ። እውነት ከልቤ አዝናለሁ። አለም ውጪ። እሺ እወጣለሁ፣ ግን በጣም አዝናለሁ። መድብል ካሌብ በዚህ 2 ሳምንት ውስጥ ከሀገር ይወጣል። አዎ አውቃለሁ አካብ። የኔ ልጆች ሁሉንም ነገር ነግረውኛል። ግን አካብ ለእኔና ለአንተ እቅድ በጣም አስቸጋሪ ነገር አለ። ምንድን ነው? ቤቱ ሙሉ በሙሉ በካሜራ እይታ ውስጥ ነው። እያንዳንዷ እንቅስቃሴ በካሜራ ትታያለች። ይሄ ደግሞ ለእኛ በጣም አስቸጋሪ ነው። ይህንማ ቀድመን የምናውቀው ነው አይደል እንዴ መድብል? ውስጥ ያለውን ልጅ እኮ ቢያዘጋጀ ነው ቀድሞ ካሜራዎቹን እንዲያጠፋልን ነው አይደል? እርግጥ ነው ይሄ የምናውቀው ነገር ነው። ግን ደግሞ አንድ ነገር አናውቅም። ምንድን ነው? ምን አዲስ ነገር አለ? ይህ መሰለህ አካብ፣ አቶ ካሌብ ወደ ውጭ ሲሄድ የእኛን ልጅ ይዘውብን ነው የሚሄደው። በሱ ልክ ደግሞ ተጠንቅቆ እነዚህን ካሜራዎች የሚያጠፋልን ሰው ማለት በጣም አስቸጋሪ ነው። ቆይ እንዴት ወሰደው? እንዴት እንደዚህ ሊያምነው ቻለ? እሱን ውጭ ድረስ ሄደ ማለት ይሄ ልጅ በጣም ነው የሚያምነው ማለት ነው። ይሄ ደግሞ ለእኛ ሌላ ያልታሰበ ድል ነው ይዘው። እሱን ነገር እኔም አስቤዋለሁ። ግን ደግሞ እዚህ ያለውን ነገር የሚጨርስልን አንድ ሰው ያስፈልገናል። እዛውም በጣም የምናምነው ሰው መሆን አለበት። ምክንያቱም ዋናውን ቁልፍ የሚይዘው እሱ ስለሆነ ማለት ነው። ቆይ ለምን የኔን ሴት አናግራት? አካብ ጥሩ ሀሳብ ነው ያመጣኸው። ምክንያቱም ቶሎ ለመታመን ሴት ልጅ በጣም ፈጣን ናት። በትክክል። ለዚህም ነው ሁሌ ከሴቶች ጋር አብሮ መስራት የምወደው። ስለዚህ እኔም አንተም የምናውቃቸውን ሴቶች እኔና ትንሽ ገምግመን የተሻለችዋን እንመርጣለን ማለት ነው። በጣም ጥሩ። እኔ የምልህ ግን ከታሬ ጋር ምን አዲስ ነገር አለ? አይ የሚያውቀውን ነገር ሁሉ አንጠፍጥፎ ነግሮኛል። አካብ ከዚህ በኋላ እሱን ቤቴ የማስቀምጠው መረጃችንን አሳልፎ እንደተጠብን ስል ብቻ ነው። መለቀቅም አይደለም። የካሌብን ጉዳይ ለአንዴና ለመጨረሻ ጊዜ ስንዘጋው እሱን ምን ማድረግ እንዳለብን ያኔ እንነጋገራለን። መድብል በካሌብ ዙሪያ ያሉ እያንዳንዱ ሰዎች መጥፋት አለባቸው። አካብ እሱም አንድ ሌላ ትልቅ እቅድ ያስፈልገዋል። ለዛው በደንብ የተጠናና የተጠናከረ እቅድ ያስፈልጋል። ያቺስ የወንድም ሚስት ያን ያህል አታሰጋንም አይደል? እሷ እንኳን ወደ አምላኳ ተመልሳለች። ከዚህ ነገር በጣም ውጪ ናት። ሁሉም እንደሷ ወደ አምላካቸው ቢመለሱ ነው የሚሻላቸው። አካብ ለእነሱ እንኳን መመለስ በጣም ከባድ ነው፣ እጅግ በጣም ከባድ ነው። ሌላው አንድ የምናወራበት ጉዳይ ባለፈው አንተ የተከታተሉት ሰዎች ይዘናቸዋል። እነዛን ባለፈው እኔን መስላቸው አንተን የያዙን ሰዎች ነው አይደል? ግን አካብ መሆንህን ምንም አያውቁ። ገና ለገና ከኔ ጋር ስላዩ ከኔ ጋር የምትሰራ መስሏቸው ትንሽ ሊያስበረግጉ ነበር። ሞኞች በላቸው። በእርግጥ ካሌብ እኔ በህይወት እንዳለው ቢያውቅ አገር ምድሩን አስሶ ከተደበቅኩበት ጉራንጉር አውጥቶ ይዘኛል። አዎ እሱማ እንቅልፍ ሳይተኛ ነበር የሚይዝ። ግን አካብ አሁንም ቢሆን መጠንቀቅ አለ፣ ራስህን መጠበቅ አለ። በፍጹም መዘናጋት የለም። በፍጹም እሱ አታስብ። በል በቃ
ቶሎ ሲምህን ቀይርና ደውልልኝ። አዲስ ያወጣሁት ሲም በሱ ደውልልኝ። በቃ አሁን መሄድ ይኖርብናል። እኔም አንዲት ጉዳይ አለችብኝ። አንተ በጀርባ አውጣ፣ እኔ ደግሞ ፊት ለፊት እሄዳለሁ። ቻው። ሂሳቡን እኔ እከፍላለሁ። ችግር የለውም። ራስህን ጠብቅ። ምንድን ነው ችግር አለ እንዴ ብሩኬ? ይኸውልሽ ቅድስት፣ እኔ በዚህ ሰዓት ሌላ ችግር ልሰጥሽ አልፈልግም። የዓለም እዚህ መኖሩ ግን እኔ ምንም ሰላም እየሰጠኝ አይደለም። ብሩኬ እኔም እኮ እዚህ እንድትሆን አልፈልግም። ታውቃለህ አይደል እንዴ? ቃሉ ቅድስት፣ ግን እኮ ደግሞ የእሷ ነገር ለምን እንደዚህ እንደሚያቆስለኝ እኮ ታውቂያለሽ። ለምንድን ነው? እውነት ስለሆነ ቅድስት፣ በቃ የማይካድ ሀቅ ስለሆነ። ምን? ይኸውልሽ ቅድስት፣ እንደ እውነቱ ከሆነ እኮ እኔም እኮ መድብል የማትወልድለት ሴት እኮ ቢያገባ ደስ አይለኝም። እንዴት ማለት? ይኸውልሽ ቅድስት፣ እኔ አሁን ይሄን እያልኩሽ ያለሁት አምንሽበት እንድታገቢኝ ስለምፈልግ፣ አንድም ቀን ለሰከንድ የሚሆን እንድትታመምብኝ እንድትጨነቂ ስለማልፈልግ ነው። አልጨነቅም ብሩኬ። ቆይ አንተስ ብትሆን ለምን በሷ ንግግር ትከፋለህ? እሷ እኮ ዝም ብላ እኮ የምታወራው። ቅድስት፣ እሷም እኮ ወዳ አይደለም፣ ግን እኮ ሁሌ ደግሞ እምነቴን እንድትሸረሽሩ አልፈልግም። በቃ ቤት ተከራይታ ትወጣ፣ ካልሆነ በቃ እኛ እናገዛታለን። እሺ በቃ ትንሽ ቀን ሰርጋችን እስከሚያልፍ ድረስ ብቻ። ይኸውልሽ ቅድስት፣ እኔ ግን ከዚህ በኋላ ሰርጋችን ላይ ምንም አይነት ችግር ምንም አይነት መሰናክል እንዲገጥመን አልፈልግም። በቃ በአንድ ልቤ ሰርጉን መደገስና መሰረግ ነው ፈልገው። ቅድስት ብሩኬ፣ እሱን አስጠንቅቄ በደንብ አድርጌ እነግራታለሁ። አንተ ብቻ አታስብ። ቅድስት፣ አንቺም እኮ በእኔና በእሷ ማልሆንሽ እኮ እንድትታመሚ አልፈልግም። ብሩኬ፣ እኔ በጣም ደህና ነኝ። ደግሞ ሚዜዎቼን ልሰበስብ ለሉላ ስደውልላት ትርምስ ውስጥ ናት። ከዛ ቶሎ ዘጋሁት። ያው ምን ወንድም እዚህ ትርምስ ውስጥ እንዳለ ምንም ጥርጥር የለውም። መች ይቀራል ብለህ ነው እሱ። በቃ ቁጭ በል፣ ምግብ ላምጣልህ። ቅድስት፣ ምን አለ ፈጣሪ መልካምነትሽን አይቶ ቢረዳሽ፣ ምን አለ ዘር ቢሰጥሽ። ከዚህ በላይ ጀግና ነኝ። ምሳሌ እቺ ደግሞ ገና ሳልጀምር ምሳሌ አንቺ ምሳሌ ምሳሌ ማን ነው? እኔ ነኝ ምሳሌ። እኔ ለማላውቀው ሰው አልከፍትም። ይኸውልሽ ምሳሌ፣ በመስኮት የገባው እንደሆነ ወየውልሽ፣ ክፈች። እንዴ ዳጣ፣ አልከፍትም በቃ። ጭራሽ ዛሬ ደግሞ ጠጋበኛ ሰው ነው የመጣው። ታዲያ እኔ ምን አገባኝ? ሳንቺፕሱን ብቻ እንበላዋለሁ። እሺ እንዴ ሳንቺፕስ? ኧረ እባክሽ ልቤ ፎቶ ምን ትመስላለች? የምታሩት ታስጠይ። እንደውም እንዳታናግሪኝ እሺ። ታይ ግን ዳጣ ታይ፣ እኔ እኮ ለዝናናሽ ብዬ ነው። ታይ እኔ አላሳዝንሽም? እሱማ እውነትሽ ነው ምሳሌ። ደስታ ከራቀኝ በጣም ቆይቷል። ውይ ዳጣዬ፣ እስካሁን እናትና አባትሽ አልታረቁም? አዎ ምሳሌ፣ አላሳዝንም? አዎ ዳጣ፣ ግን ለምን አባዬና ማዬ እንዳስታረቋቸው አንቺ ማታስታረቂያቸው? እዛ ጋር ቁጭ ብለሽ አሁን እኔን ትነግሪኛለሽ? ነይ እስኪ እዚህ ጋር ቁጭ በይና እንዴት እንዳስታረቅሻቸው ንገሪኝ። ምን እንዳረኩ ልንገርሽ። መጀመሪያ አባዬና ማዬን አይናቸውን ሸፈንኳቸው። ከዛ በኋላ አባዬና ማዬን አይናቸውን ከሸፈንኳቸው በኋላ የኔ መኝታ ቤት ወሰድኳቸውና አባዬን እጁ እንደዚህ ያደረኩት፣ የማዬን እጁ እንደዚህ ያደረኩት። ከዛ በኋላ እንደዚህ አስተቃቀምኳቸው ማለት። ከዛ ተቃቀሙ። አይ ምሳሌ፣ ምን ነው አንቺ ግን ማለት ነው እንዴት ነው? ምን ነበር ስታደርጊ ነበር? ለኔ ነው ማለት ነው። ምንድነው? አረዳጣች በቃ ያራድዬ ልጅ አይደለሽ እንዴ? በቃ ምንድነው ያልሽው? ያራድዬ ልጅ ነው ያልሽው? በቃ ያራድዬ ልጅ አይደለሽ እንዴ? ቀርታ አንቺ ግን የሌለ ድክም ሆነሻል። ምንድነው? ቆይ ምን እየበላሽ ነው እንደዚህ? ለማንኛውም ግን ይምሽ መጣ ቡራ ሰላም ቢሉ ቡራ
የተዘጋበት ክፍል ቁልፍ ነው። እረጋግጣለሁ እንግዲህ አንተ እንከፍ መድብልን እንሸውዳለን ስትል ህይወት ራሷ ሸውዳ እዚህ ቁጭ አደረገች አይደል? ምን አባት ይኛል አይኔ ይፍሰስ። አሁን ደስ ስትታይ ስትቅለሰልስ ሰው ትመስላለህ። ቆይ አንተ ምን አባ ሁሉ ነው እነ ካሌብ ጋር ይገባ እንጃ። እኔ ልንገርህ አንቀሽቅሾ ቆልቶ ነበር ፍልጥ ተብሎልብ ነበር። ያው አፈላል አባንተ ደግሞ አውራ እንጂ ምንድነው? አንተ አትሰማም እንዴ? አንተ እኔንም እኮ ሰድበኛል። እኔንም ልትመታኝ ነበር። የረሳሁት መሰለህ። በህይወቴ ግን ምን ደስ እንደሚለኝ ታውቃለህ? ምን ባትለኝም እኔ ልንገርህ መድብል አንተና ዝና እጄ ውስጥ ያስገባችሁ ቀን ቅጥቅጥ ያደረኳችሁ ቀን መድብል እንደሪ የለም ቢኖር እጠራለሁ ነበር። እዚህ ያጫውት ነበር። መድብል የለም። እሺ ብሩክ እንደሪ እሱም የለም። ትሰማኛለህ? ይሄ ምሳ ይሆን? እሺ ማትረባ ልክ እንደባለፈው አዎ እንዴ አንተ ውሻ የታባል የምትሄደው ልታመልጥ ነው እባክህ ልታመልጥ ነው ከኔ ልታመልጥ ነው መድብል እባክህ ጨንቆኝ ነው እባክህ ዝም በል እባክህ መድብል እባክህ እናሳለፍናቸው ጥሩ ጊዜያቶች ብለህ እባክህ ለምሳሌ እንዳትሰማ ስል እተውሃለሁ። የታለ ክፉ ነገር ጊዜ ውስጥ ነው ያለው። መድብል እባክህ እግሬ ሊቆረጥ ነው። እባክህ ቢቆረጥማ በምን ደስታዬ። ይኸውልህ አሁን ከ1 እስከ 3 እቆጥራለሁ። ተነስተህ ወደ ክፍል ትሄዳለህ። ተነስ። ቶሎ በል ሂድ። ፍጠን። ሂድ። ተራመድ። ከኔ ልታመልጥ ነው? ውሻ ከኔ አታመልጥ። ውሻ እህቴ ምን አድርጋት? ዳጣ ምንድን ነው ያደረካት? ዳጣ በስመ አብ ወወልድ ወመንፈስ ቅዱስ። ዳጣ አንቺ ወይኔ ዳጣ በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ለአንተ እመጣልሃለሁ። ዳጣ አንቺ በስመ አብ ወወልድ
ቅድስትዬ እኔ ግን ለምንድን ነው ሁሌ የምታጎርሽኝ? እኔ እኮ ትልቅ ልጅ ነኝ። ምሳሌ እኔ እኮ ስለምትናፍቂኝ እንጂ ሕፃን ልጅ ነሽ ብዬ እኮ አይደለም። እሺ ቅድስትዬ ግን እኔ በቃ እንደዚህ አይነት ነገርማ የለም። ይችን በላው ብለሽ ደግሞ በቃ በያዥ። ቅድስትዬ እኔ እኮ ዳጣን እኮ አይደለም እንዴ። እኔ እኮ ቶሎ ነው የምጠግበው። ቆይ ኧረ ዳጣ የት ሄዳ ነው? ቻው ሳትለኝ ሄደች ማለት ነው? አዎ እባክሽ ደብሮኛል ስትል ነበር። እንዴት አይደብራት? ቅድስት ቅድስት ብለህ የጠራሽ ነው? ቅድስት ቅድስት እንጂ ችላ ቁርስሽን አልሄድ። ቅድስት ቅድስት አይ ቁጭ በይ እንሄዳለሁ። ቁጭ በይ አርፈሽ እንዳትወጪ። ቅድስት ቅድስት ስማ ወልደ መንፈስ ቅዱስ ዳጣ ቅድስት ስማ ወልድ ዳጣ አረ ቅድስት ምንድን ነው የሚሻለው? ምንድን ነው ቅድስት ምንድን ነው ስጣራ አሰሙም እንዴ? ምንድን ነው ዳጣ ምን ሆና ነው እኮ? ምንድን ነው የሆነችው? ንገረኝ መድብል፣ ምንድን ነው የሆነችው? እኔ ምን አውቃለሁ? የታረቀኝ ክፍል እኮ ያገኘኋት እግዚአብሔር እኮ ያተረፋት። እሱ ጋር ምን ልትሰራ ገብታ ነው? እሺ ምንም አላረጋትም፣ አልጎዳትም። እኔ ምን አውቃለሁ? ለትንሽ እኮ ነው ለትንሽ እኮ ነው እሱ ራሱ ሊያመልጠኝ ስለያዝኩት። መቼ? አሁን እናንተ እኮ መትረየት ቢተኩስም አሰሙም። ቅድስት በስመ አብ ወወልድ ወመንፈስ ቅዱስ። እኛ ጋር ማለት መምጣቱ ተመስገን ነው በለኛ። እሺ አሁን በቃ ሂጂና ውሃ አምጪልኝ፣ ቀዝቃዛ ውሃ አምጪልኝ። እሺ ወይ ሐኪም ቤቱን ሰራት እንዴ? ውሃውን ላምጣልህ። ቆይ መጀመሪያ እስኪ ወይ ለአምቡላንስ ደውዪ። ዳጣ አንቺ እሺ በቃ ቅድስት አይዞሽ፣ እደውልልሻለሁ። ብሩኬ ቆይ ማለቴን አግኝቻት ነው። አንዴ እደውልልሻለሁ ቅድስት። ከሩቅ እኮ ሳይህ ተከትዬ እየሮጥኩ መጣሁ። እሺ ማለት እንዴት ነሽ? ደህና ነኝ። እንዴት ነህ? ቅድም እኮ ስደውል ቅድስት አነሳችሁ ስልኩ። መቼ? ጠዋት አካባቢ። ምን ፈልገሽ ነበር የደወልሽው? እኔማ የስጦታ ፎቶ እንድትልክልኝ ነግሬክ ስለነበረ እሱ እንድትልክልኝ ነበር። ያው ቲክቶክ ላይ አስታውቅበታለሁ ብዬ ነው። ፎቶ እንኳን የተነሳን አይመስለኝም። እንዴ አደራ እኮ ብዬክ ነበር። ምን ነው? ደስታን እኮ ስናጣጥም ረሳ ነው። በቃ ሌላ ቀን ስለመገዛላት ያኔ ተነስተን ልክልሻለሁ። መስጠታ አይቀርም፣ ግን ቅድስት አሪፍ ሁኔታ ላይ ያለች አይመስለኝም። ምን ማለት ነው? እሱ ደግሞ መርዝሽን ልተፊብኝ ነው አይደል? ኧረ በፍጹም እንደሱ አይደለም ብሩኬ፣ ግን የሆነ የቅናት ስሜት ውስጥ ያለች መስሎት ስለተሰማኝ ነው። አልገባኝም። ምን እያልሽ ነው? ድጋሜ እንድትደውይ አልፈልግም ምናምን ነገር አለች። እንዴ እና እሷ እኮ እውነቷን ነው። አንቺ ለምን ትደውያለሽ? አውቃለሁ ብሩኬ፣ ግን መጠራጠሯ ምንም ደስ ስላላለኝ ነው። አውራትና ሰላማን ስጣት። አይ ያን ያክል እንኳን እንደማትረብሽ አውቃለሁ። መስሎ ነው ብሩኬ፣ በጣም ደብሯታል። እምነት እንዳይሸረሸርብህ በጣም ፈራሁ እና እኔ ባልደውልም ደግሞ ሌላ ሰው መደወሉ እንደሆነ አይቀርም። እሺ አመሰግናለሁ ማለት። እሺ ደህና ዋል። እሺ ሰላም ያሜ። ኧረ ንቂ በል። ኧረ እባክሽ ንቂ። ድጥድጥ በኋላ መጣሽ። ኧረ ምንም አልነቃችም። ነይ እስኪ በስመ አብ ወወልድ ወመንፈስ ቅዱስ። እንዳይት ልቀቁና አምጡት። ልቀቅጠው። እንዳይት ወይኔ ዘረፍ የቱ እንዳመልጥ ቅድስትዬ። አንቺ ተዘረሽ ስታበቂ ደግሞ ትፎክራለሽ እንዴ? የቅድስት መትቻ እኮ ነው። ኧረ እባክሽ በጣም መተሽው የለም እንዴ? ቆይ ቁልፉን ማን የሰጠሽ እንዴ? እዛ በራ ክፍል ነው። እኔ የምላችሁ ቆይ እኔ እኮ እስከተወሰነ ሰዓት እኮ አስታውሳለሁ። በሩ ጋር ምናምን እንዲህ ስከፍት ምናምን እኮ አስታውሳለሁ። ቆይ ከዛ በኋላ ምን ተፈጥሮ ነው? ይኸውልሽ ዳጣ፣ ሁለተኛ እንደዚህ አይነት ነገር እንዳይለመድሽ እንዴ። መድብል እንዴት ነው ካንተ የሚያመልጠው? መድብል እንዴት ነው ያመልጣል? ይኸውልህ ሲጀመር እኔ አንተን ተማምኜ እንጂ አንድ እርምጃ ልራመድም ነበር እኮ። ሲጀመር የተበላሁት ይኸውልህ መድብልን ጥሪልኝ ሲለኝ የለም ማለት እኮ ነው። ራስሽ ነሻ በገዛ እጅሽ ገመዱን አንገትሽ የጠመደምሽ። እኔ የምልህ በእናትህ አንዴ ረግጬው ልምጣ። በይ አርፈሽ ተቀመጭ። በእናትህ አርፋችሁ ቁጭ በሉ። ቅድስት ትንሽ
ዛሬ ግን አልተረፈማ ደም በደም ሆኗል። ኧረ በስመ አብ መድብል እንደነገረኝ ከሆነ ቅጥቅጥ አድርገሽ ለትንሽ ልትገዩ ስትይ ማጅራትሽን ጠቅልሎ እንደጣልሽ ነው የነገረኝ። ለትንሽ እኮ ነው ገላሽ ነበር እኮ። አንቺ ትቀልጃለሽ ወይ እንደዛ ተጋግጫው በየኔና ልጅን ትወጣያስን የመጣው በደና ነው። ወይኔ እናትና አባቴ ጠፋሉ ስጨራሽ እኔን እዚህ ገና በልጅነቴ ሊቀጥፈኝ ሊፖሽ ላይ ገና በዚህ ወይኔ እናቴ ገና የነሱን እንትን ሳልጨርስ እንዴ ለገና ሊፖሽ ላይ እንዴ ወይኔ እኔ ምን ሻለም ለምን የሆነ ካፌ ነገር ቁጭ ብለን አናወራም? ኧረ እባክሽ እመከፊው ገንዘብ አለሽ ሆዳ ሁልጊዜ ሰው ገንዘብ እንደበላሽ። ኧረ ተይ ግን አለም ተይ ግን ተይ ክፋት ይቅርብሽ ከኔ ተማሪ። ምን አባሽ ነው ያልሽው አንቺ? የምን አባሽ ክፋት ነው? ለእቴ ማሰበኝ ነው ክፋት? ንገሪኝ። የማይወልድ ሰው አታገቢም ማለት ነው ክፋት? ዘርሽን መተካት አለብሽ ማለት ነው ክፋት? ንገሪኝ። ትሰሚያለሽ? አንቺ በእኔ ቦታ ብትሆኚ ከዚህ ላይ ታረጊ ነበር። እሺ ያምሻል እንደ አንቺ ማነቅን ምን አመጣው እንዴ? እኔ እኮ ላንቺ ብዬ ነው። አፍሽን ዝጊ። እሺ እማዝሽን ነገር ብቻ አድርጊ። ማህሌት አይ አላደርግም የምትይ ከሆነ ደግሞ እመኝ የማይሆን ወሬ አውርቼ ለካሌብ ሰዎች ነው ማስይዝሽ። እሺ አሁን ምን አድርጊ ነው የምትይኝ? ቅድስትና ብሩክን አለያቸው። አንቺ ብሩክን አግቢው፣ ከዛም በኋላ ከእቴ ይራቅ። ያውልሽ በእኔ በኩል እሱን የኔ ለማድረግ ብዙ ነገር ሞክሬ ነው ከስሬ የቀረሁት። ስለዚህ አሁን እኔን ተይኝ። ሌላ ዘዴ ካለሽ ሌላ ነገር ሞክሪ። አይ ማህሌት አልተውሽም። እስከ መጨረሻው ድረስ አብረሽ ልትሆኚ ቃል ገብተሻል። የምን ቃል? ብርሽን ከፈለግሽ ውሰጂ። እኔ አልፈልግም በቃኝ። አረ እንደዛ ነው እንዴ? በጣም ጥሩ። እመኚኝ በዚህ ውሳኔሽ በጣም ትጸጸቻለሽ። አልጸጸት ያደርግልሽ። እሺ መቼም እሷ የሱ ለማትሆነው ነገር አንቺ እሱ ማጣትሽ በጣም ያሳዝናል። እባክሽ አለም የእህትሽን ደስታ አትንጠቂያት። በጣም ተወደዋለች። ዝም በይ ማህሌት። እኔ የምጠለው እንደ አይነት ወሬ ነው። እሺ እንዲህ ቆመሽ እያየሁሽ ራሱ ወዝሽ ጠፋ። ቡችላ ተረሲ ቦላ ባምበሳ ሲሄድ እዛ ጋ ሲመጣ እዚህ ጋ ቁም ብሩኬ ቁም። የኔ ያለሞች እንዴት ናችሁልኝ? ቅድስቴ ምሳሌ እናትሽ ምን ሆና ነው? እኔ እንጃ። አሁን እኮ ስንስቅ ስንጫወት ነበር። አንተ ስትመጣ ምን ነገሩ ላይ ተመጣጣ። እሺ እኔ ሮቢት በቃ ወሮቻት ልምጣሽ። ቆየ ብላ ደግሞ ሌላ ነገር እንዳይፈጠር ቶሎ ብላ ሄድና አውራት። እሺ መጣሁ። እንዴ ቅድስት ቆይ ምን ሆነሻል? ብሩክ እኔ ምንም ነገር አልፈልግም። በቃ ዞር በልልኝ። አልፈልግም ማለት እንዴ? ቆይ እቺ አለም ናት አይደል? አለምማ በጣም ትክክል ነበረች። እንደውም እኔ ምንም ነገር አልፈልግም። ምንም አልፈልግም ማለት ደግሞ ምን ማለት ነው? በቃ እኔ ምንም ነገር አልፈልግም። ሰርግ ምናምን የሚባል ነገር አልፈልግም። በቃ ሰላም መሆን ነው የምፈልገው። ቅድስት ሰርጉንም ድግሱንም እኮ የፈለጉት ደግሞ የአንቺ ቤተሰቦች እኮ ናቸው። ቆይ እሺ ምን ብላሽ ነው አሁን እንደዚህ አንቺ የምታለቅሽው? ብሩክ ያልገባህ መሰለኝ። መጋባት አልፈልግም። በቃ እንፋታ። እኔ ካንተ ጋር መጋባት አልፈልግም። ምን? አዎ አንተ ማግባት አልፈልግም። ኧረ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ለቤተሰቦቼም ለሁሉም ነግሬያቸዋለሁ። ሰርግ የሚባል ነገር የለም ብያቸዋለሁ። እነሱም ተስማምተዋል። ቅድስት አሞሻል። ደህና አትመስይም ዛሬ።